ስንቶቻችን በህይወታችን ደስተኛ ነን ብላችሁ ታስባላችሁ? ስትተኙስ እረፍት አድርገናል ብላችሁ ነው የምታስቡት? ለመሞከርም ብለን አይደል የወጣ ነው መኪናውን ከአስፓልት እንውረድና እስቲ ምን እንደሚመስል እናያለን። እንብላ ያገኘነው እና ምን በላው እንግዲህ እንደነገርኳችሁ ሽንኩርት የለም። This is crazy. Let's go. ሲታከክዩት በእናታችሁ አያምርም? እንደዚህ መከራዬን አይቼ እንኳን ሰብስክራይብ ብታደርጉ አይመስላችሁም? ቡናችንም ፈልቷል፣ እንቁላላችንንም ሰርተናል ያለ ሽንኩርት። ሰላም እንዴት ናችሁ? እንግዲህ ከሳውዲ አረቢያ ጉዞዬ በኋላ ተመልሼ ወደ ስፔን መጥቻለሁ። ዩሮፕ እንደምታውቁት አሁን ላይ በጣም ክረምት ነው። ዘ ዋንደርን እዚህ ጋር ልሞክረው እያሰብኩኝ ነው። በክረምት ምን ያክል አሪፍ ነው። አንደኛ ነገር ያው ፎር ድራይቭ ዊል ነው፣ እሱንም መሞከር ፈልጋለሁ። በበረዶ ቅዝቃዜው አለ፣ ብዙ ነገር አለ። ውስጡ ሰርቫይቭ ማድረግ ይቻላል የሚለውን ኢንስታሌሽኑን ያው በክረምት ሞክሬ ስለማላቅ እሱን ለመሞከር መጥቻለሁ። ኦልሬዲ አንድ 2 ቀን አካባቢ እንትን እላለሁ ብዬ አስቤያለሁ። ጉዞ አድርጋለሁ ብዬ አስቤያለሁ። ጉዞን አብረን ሼር እናደርጋለን። ይመቻችሁ። ሌትስ ጎ። የአየር ሁኔታውን እንግዲህ እንደምታዩት ፎጊ ነው፣ ይዘንባል። ዝናብ ያስጠላል ማለት አይደለም፣ ግን ፎጊ መሆኑ ትንሽ ያስጠላል። ለዚህ 2 ቀን እንግዲህ መጀመሪያ ማድረግ አለብን ብዬ የማስበው ነገር ምንድነው? ሾፒንግ ነው። እሱን ወተን እንግዛና የምንገዛዛቸውን ነገሮች፣ የሚያስፈልገንን ነገር፣ ኩክ የምናደርጋቸውን ነገሮች ከዛ በኋላ ጉዟችንን እንቀጥላለን። አሁን ወደ አንድ ከተማ አካባቢ እንጠጋ። ከዛ ያው ናሽናል መንገድ ላይ ነው ያለሁት እና በሂደት አሳያችኋለሁ። ሌትስ ጎ። አንድ ሱፐር ማርኬት እዛ ጋር እንግዲህ አይቻለው። እንውረድና ምን እንዳለ ቼክ እናድርግ። ኡፍ ንፋሱ ራሱ ለብርድ ጊዜ በጣም አሪፍ ነው። በነገራችን ላይ ሌላው በጣም ወደው የጉራ አለ ማንጎ። ሌላው የኩኩሉ ፕሮዳክት ግድ ነው። ከወደዚህ እንኳን ብዙም አይደለም። ወደ ስጋው ዘርፍ እንሂድ። አትሊስት እንግዲህ ለአሁን ያስፈልጋሉ ምላቸውን ነገር ገዝቻለሁ። ፍሪጃችን ውስጥ እንደርድርና አይባሉ ነው። እስማ እንቁላላችን በነገራችን ላይ ዛሬ አስቤ የወጣሁት ምን አይነት ቦታ መሰላችሁ? ማራኛ በመባል ይታወቃል፣ ስፔን ውስጥ ነውና በጣም በረዶ ከሚጥልባቸው ቦታዎች አንዱ ነው። አሁን እዚህ እንደምታዩት ምንም አይነት ነገር የለም። ግን 1 ሰዓት ተኩል ምናምን ከተጓዝን በኋላ አሳያችኋለሁ ምን ያክል በረዶ እንዳለ። ያን ያህል ላይኖርም ይችላል ይሄንን ሁሉ ተናገሬ፣ ግን ዊንተር ሲሆን በጣም አሉ ከሚባልባቸውና ዝናብም እንዲሁም በረዶ ከሚጥልባቸው ቦታዎች አንዱ ነውና ቅዝቃዜው ያን ያህል ላይሆን ይችላል። አሁን ላይ ፕሮባብሊ 0 ዲግሪ ምናምን ሊሆን ይችላል። ግን እስቲ አብረን የምናየው ይሆናል እዛ ከደረስን። ስለ ስፔን በደንብ ሌላ ቪዲዮ ሰራላችኋለሁ። እስከዛ ግን በጉዞ መሃል ትንሽ ጣል እያደረግኩ ጉዟችንን እንቀጥላለን። አትሊስት ማቆያ የሚሆን ነገር ለእራት አሪፍ ነገር ሰርተን እንበላለን። ግን አሁን ላይ ካለኝ ጊዜ አንጻር ዝም ብዬ ከካፌ የሆነ ነገር ይዤ መጥቻለሁ። እሱ ልበላ ነው። ባይ ዘ ዌይ ስፔን ውስጥ በጣም ቲፒካሊ ከሚበሉ ነገሮች አንዱ ይሄ ነው። ሃም ነው መሀል ላይ ይደረግና በዳቦ ጀስት እንደ ሳንድዊች ማለት ነው። ኦልሬዲ ይሄን ያህል ካስታገስን ጉዟችንን እንቀጥላለን። በክረምት ወቅት መንገድ ላይ ያለ በረዶ ለማቅለጥ ሲባል ጨው ስለሚጨመርበት የገጠራማ መንገዶቿ ያን ያክል አሪፍ የሚባሉ ባይሆንም በየጊዜው ግን ይታደሳሉ። ያለውን ንፋስ አጠይቁኝ። በዛ ላይ በረዶ ጀምሯል። አሁን በጣም እየዘነበ ነው ያለው። እንግዲህ ተረጋግተን ለመድረስ እንሞክራለን። ከፊት ለፊታችን ያለው ማውንቴን ላይ እንግዲህ እንደምታዩት በረዶ ጥሏል። ወደዛ ጠጋ ስንል እንግዲህ የምንሄድበትን አካባቢ ምን አይነት እንደሚሆን አላውቅም። ዊል ሲ
በነገራችን ላይ በእረፍት ጊዜያችን ስንቶቻችንን እንደዚህ አይነት ባህል ያለን አጫጭር ጉዞዎችንም ቢሆን የማድረግ አዳዲስ ቦታዎችን የማየት ተፈጥሮን በማየት ጊዜያችንን ማሳለፍ የምንፈልገው? ብዙ ጊዜ የሚያስደስተንን ነገር ለማወቅ ብዙ ነገሮችን መሞከር አለብን። አመጣጤ እውነቱን ለመናገር በጣም ብዙ በረዶ ይኖራል ብዬ አስቤ ነበረ። ምክንያቱም ያለውንም ሁኔታ ከዚህ በፊት አላየውም። ሰሞኑን እንደጠበቅኩት አይደለም፣ ግን ተራራው እንዳለ ነጭ ነው። በጣም ነው ደስ የሚለው። እውነቱን ለመናገር ያምራል። ግን ከተማው ወይ ደግሞ እዚሁ መንገድ ላይ ብዙም የሚታይ አይደለም። ሶ የመጀመሪያው ሀሳቤ ምንድነው? በቃ ጀስት ሪላክስ ማድረግ፣ ከዛ በኋላ ትንሽ ለራሴ ጊዜ መስጠት እና የምችለውን ያክል ደግሞ ጀስት በቪዲዮ ለእናንተ በተወሰነ መልኩ አሳያለሁ። ይህን ይመስላል። በነገራችን ላይ ፈረሶቹ እንዴት አባታቸው እንደሚሆኑ ቁመና ትጠላላችሁ። ደርሰናል። እንግዲህ ማራኛ ማለት ይሄ ነው። በጋ ላይ ትሬኪንግ ለማድረግና ተራራ ለመውጣት በጣም ብዙ ሰዎች ወደዚህ የሚመጡ ሲሆን በክረምት ግን ከቅዝቃዜው አንጻር ነዋሪዎቿ እንኳን የሚሸሿት ትንሽ የገጠር ከተማ ነች። ደርሰናል። እንግዲህ ቦታው ጸጥታው ደስ ይላል። ሲዩ አንድ ካፌ ያለ እዚህ ጋር የሁላችሁ የበረዶውን ክምር ተመልከቱ። ያለ ምክንያት አይደለም የመጣሁት፣ ግን እንደዚህ ሁሉ ተከምሮ ይሄ ሁሉ ግን ይሄ የሰሞኑ ነው ማለት ነው። እዚህ ጋር አንድ ባር አለ ወይ ቡና እንጠጣለን። ውስጥ እንጃ ክፍት ይሁን ዝግ ይሁን አላውቅም። ኦኬ ክፍት ነው፣ ክፍት ነው። ስማም በረዶውን አጠይቁኝ፣ አዙሬ ላሳያችሁ። ይሄ ሁሉ እንዳለ ተጠርጎ ነው ማለት ነው። ያው እድለኛ ሆነን በረዶ እያለ አልመጣንም ከተማ ውስጥ፣ ግን ማውንቴን ላይ እዛች ጋር እንዳለ ከላይ በኩል እንዳለ በረዶ ነው። ቦታ እንፈልግና እስቲ ፓርክ ማድረግበት ቦታ ፈልጌ እዚህ እናድራለን። ጸጥ ረጭ ብሏል፣ ማንም የለም እንደምታዩት፣ ምንም ወፍ የለም እና በቃ አሪፍ ረጋ ያለ ቦታ ፈልገን እንደር። እንግዲህ ምናየው ይሆናል። እራታችንን አልሰራንም። እንገራርድና ቤታችንን መስኮታችንን ከዛ እራታችንን እንሰራለን። ቤታችንን ዘርጋጋ አርገናል። ዘጋውን ዘጋጋና ብርዱ አለ ምኑ አለ። እንግዲህ ስልኬ ባይዘዌ ቼክ እያደረግኩኝ ነውና አሁን ያለውበት ቦታ 3 ዲግሪ ሴንቲግሬድ ነው። ሌሊት እስከ -3 ዲግሪ ሴንቲግሬድ ሊደርስ ይችላል እና ፕሮባብሊ ከዝናብ እንዳለ ሆኖ በረዶም ሊጥል ይችላል። ቼክ እያደረግኩኝ ነው። እዚህ ጋር የሚታያችሁ ከሆነ አላውቅም። እስቲ ነገ ጠዋት እንግዲህ ምን እንደሚመስል የምናየው ይሆናል። አሁን እራት እንስራ። እራት ሚትቦል ነገር ለመስራት አስቤያለሁ። ከዛ ቀለል ያለ ነገር እኔ እንጃ እስቲ ዌልሲ ለመጀመሪያ ሚትቦል አስቤያለሁ። ሙያ ጀጅ ማድረግ አይቻልም፣ ለራሴ አላንስም። ለማንኛውም ሚትቦላችን ተዘጋጅቷል። ኦሬዲ ዳቦአችንን እዚህ ጋር ቆራርጠናል። ቴብላችንን ኦሬዲ አዘጋጅተናል። ከዛ በኋላ በሉ መጀመሪያ ቀን እራታችንን ይሄንን ይመስላል። ነገና የመሳሰሉትን ቀናት እንግዲህ የምናየው ይሆናል። የተባረከ ይሁን። አይሞያ አቤት እኔን ያገባች
ያምር እንጂ ያስቆረጥማልና ነው ይባላል። አረ ይሄ ሁሉ ነገር ነው የሚያስቆረጥመው። መኪና ውስጥ ስታድር እንዴት ነው የማይበርድህ ልትሉኝ ትችላላችሁ። እዚች ጋር ኢንስታሌሽኑን በተወሰነ መልኩ ላሳያችሁ። ይሄ ሂተር አለኝ፣ ቬንቲሌተር አለኝ። በፈለኩኝ ጊዜ እንደፈለኩኝ እንትን ማለት እችላለሁ። ለምሳሌ ሂተሩን ላሳያችሁ። በፈለኩበትን ኢንቴንሲቲውን መጨመር መቀነስ እችላለሁ። ዲግሪ 21 ዲግሪ ነው ኖርማሊ የማደርገው። ይሄን በፈለኩኝ መጨመር መቀነስ እችላለሁ። ስለዚህ ለ24 ሰዓት ኮንቲኒየስሊ የመኪና ሞተር ማስነሳት ሳይጠበቅብኝ ሙሉ 24 ሰዓት እንትን ይኖረኛል ማለት ነው። ተመሳሳይ የ21 ዲግሪ ሴንቲግሬድ እንትን ይኖረኛል፣ ሙቀት ይኖረኛል ማለት ነው። ሙቀቱ የሚወጣበት የተለያየ ቦታዎች አሉ። ሽንት ቤት ውስጥ ለምሳሌ በዚህኛው ሳይድ፣ ሳሎኑ ፓርት በዚህ በኩል ይሄ እንዳለ የምታዩት ሙቀቱ የሚወጣበት ቦታ ነው እንዳለ ማለት ነው። እና ያው ስለ ቫኔ ያሰራሁት ቪዲዮ አለ፣ እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እስፔሻሊ በእንደዚህ አይነት የክረምት ወቅት ደግሞ በጣም ኢምፖርታንት ነው ብዬ አስባለሁ። ሙቀት ከፈለኩበት ቦታ ሆኜ በስልኬም ኮንትሮል ማድረግ የምችልበት አይነት መንገድ አለ። ሶ በጣም አሪፍ ነገር ነው። ጸሎታችንን ካደረስን በኋላ እንግዲህ ለጥ ማለት ነው። የነገ ሰው ይበለን። መልካም አዳር። ቻው። Good morning in the morning. እስቲ አይ ምንም አይልም። ያን ያህል አይደለም ግን አሪፍ ነው። እንደዚህ አይነት ቦታ ማንጋት ደስ አይላችሁ? ብርዱ አይቻልም እንግዲህ ከስከሴ ላርግና ከዛ ተራራ የሚወጣበት ቦታ አለ እንዴ! በእናታችሁ እንዴት አባቱ እንደሚያምር ከዚህ ጋር ጥሩ ቀን ይመስላል ዛሬ። መጀመሪያ አንድ ካፌ እንሂድና ቁርሳችንን እዛ እንብላ ዛሬ። ነገ እንሰራለን መኪና ውስጥ። Ready, let's go. ታዩት ማንንም የለም። ማንንም ስላችሁ ማንንም ማለት ነው። እዛ ጋር ያለውን ተራራ መውጣት ሀሳብ ነበረኝ ግን ሴቭ ይሁን አይሁን አሁን ላይ የማውቀው ነገር የለም። ብቻዬን ደግሞ ሆኜ በዛ ላይ ላይም ደግሞ ብንደርስ ቪው ያን ያህል አሪፍ የሚባል ቪው የለውም። እንደምታዩት በደመና የተሸፈነ ነው። ሶ ብቻዬን አይደለሁም። ውይ ሲታከክዩት በእናታቸው አያምርም? ከዛ ውጪ እንግዲህ ማንንም አላገኘውም። የት እንደሚሄድ አላውቅም። እንግዲህ በቃ መሪ ወደ መራን እንሄዳለን። ምንም እንደዚህ ነው የምለው ነገር የለም። ያው ነገሮች እንዳሰብኳቸው አይደሉም እውነቱን ለመናገር። ኖርማሊ እዚህ በጣም ነው እንትን የሚለው ግን ከሁለት ቀን በኋላ ቼክ እያደረኩኝ ነበርና እስከ -7 ድረስ ይደርሳል ይባላል። ከአሁን በኋላ ያለውን አብረን እናያለን። አሁን ትንሽ እያየን ነው እና እውነቱን ለመናገር ሰው የት እንደሚሄድ አላውቅም። ባዶ መንገድ ነው፣ ማንንም የለም። በጣም ለሰዓታት ነድቻለሁ፣ ምንምና ማንም የለም እና ልነግራችሁ አልችልም። ደስታው የሆነ በቃላ የሆነ ደስ የሚል ነገር አለ። እውነቱን ለመናገር በረሃው ምኑ ተፈጥሮ ግን አይገርምም? በእናታችሁ በእያንዳንዱ ቦታ ያለው ነገር። ጉዟችንን እንቀጥላለን እንግዲህ። እስቲ የሆነ ደግሞ ሌላ ቦታ እንፈልግና ትንሽ ረጋ ያለ ቦታ፣ ይሄም ረጋ ያለ ቦታ ነው ግን ያው መንገድ ላይ መሆን አንችልም ረጅም ሰዓት። ከዛ ውጪ we will see
ቡኑ ላላዋራ ራሱ አላገገምኩም ማለት ነው እስካሁን እና ትንሽ እየጣለ ነው በነገራችን ላይ አሁን ወደዛ ጠጋ ብለን ደግሞ ምን እንደሚያጋጥመን እናያለን። በነገራችን ላይ ማየት ከምፈልጋቸው ቦታዎች አንዱ እዛ ጋ ነው። እንደ ትንሽ ሌክ ነገር ነው። እስቲ በኋላ የሚሻል ከሆነ ትንሽ የአየር ሁኔታ እንሄዳለን። አሁን ግን ትንሽ በረዶ እየጣለን የሚመስለው። እስከዛ ድረስ ምሳችንን እንስራ፣ ምሳችንን እንብላ። ትላንትና ገዝተነው የነበረው ስጋ አለን እዚህ ጋር። አሁን እሱን ኩክ እናደርጋለን። ከምሳ በኋላ ጽዳት፣ ከዛ በኋላ ግን በጣም አስቸኳይ ስራዎች ስለነበሩብኝ ቪዲዮ ቀርጬ ላሳያችሁ አልቻልኩም። ከነበርኩበት መንቀሳቀስ የቻልኩት በማታ ነበር። ሰው ነገ ጧት እንገናኝ። ሄይ እንዴት አደራችሁ? እስማም ዛሬ ንፋሱ ራሱ ይለይ ነበር። እስቲ ቆይ ምናልባት በረዶ ሳይጥል አይቀርም መሰለኝ። ትንሽ ወተን ቼክ እናድርግ። ብዙም የጣላ አይመስልም ግን ሌትስ አንድ ቫን አለ እዚህ ጋር። እውነትን ለመናገር አሪፍ ይመስላል። እስቲ ወተን ደግሞ ቼክ እናደርጋለን። አሳያችሁ። ዋው እንዴት አባቱ ነው የሚያምረው በእናታችሁ። ከለሩን ቀይሮ ነው የሚመስለውና ቦታው እንዴት አባቱ ደስ እንደሚል እንገራችሁ። ቆይ አዙሬ ላሳያችሁ። እንደኔ አይነት ደስተኛ ሰው ያለም አይመስለኝም እንደዚህ አይነት ጊዜ ላይ የምር ይሄ ነፃነት አለው። በቃ ልነግራችሁ አልችልም። ይሄ ሰው ብዙ ጊዜ የማይደርስበት ግርግር የሌለበት ነፃነቱን ተመልከቱ እስቲ። ጀስት ከኔቸር ጋር ብቻ የምትገናኙበት ጊዜ ነውና በጣም ነው ደስ የሚለው እውነቱን ለመናገር። አሁን ፀሐይዋ ትወጣለች በዛ ላይ ዜሮ ዲግሪ ሴንቲግሬድ። አይሞቅም አይበርድም ማለት ነው ዜሮ ሲሆን። ኔጌቲቭም አልገባም ፖዚቲቭም አይደለም። ያው ከተማ ላይ ስትሆኑ ብዙ አስቸጋሪ ነገሮች አሉ። ግርግሩ፣ ወከባው፣ የስራ ስትረሱ፣ ሁሉም ነገር ይሄ ካውንተር ነው የሚሆነው ለእናንተና በተወሰነ ጊዜ ያክል ልዩነት አትሊስት እረፍት የምታደርጉበት ዊኬንዳችሁን በመተኛት ከምታሳልፉ እረፍት ማድረግ ጥሩ አይደለም ማለት አይደለም። ያው ማታ ማታም እንተኛለን፣ በቂ እረፍት ማድረግ ጥሩ ነው። ግን እኛ በተለይ ኢትዮጵያ ውስጥ ብዙ ጊዜ እረፍት የሚመስለን መተኛት ነው እና ይሄ በራሱ ለኔ አሁን እንጃ ከምላችሁ በላይ እረፍት የሚሰማኝ እንደዚህ አይነት ነገሮችን ሳደርግ ነው፣ ቦታዎችን ኤክስፕሎር ሳደርግ ነው እና በጣም ነው ደስ የሚለው። አንደኛ የማታውቁትን ቦታ ታውቃላችሁ፣ ትለምዳላችሁ። ወጣ ብላችሁ አካባቢያችሁን የተለያዩ አካባቢዎችን አዳዲስ አካባቢዎችን ትለምዳላችሁ፣ ታያላችሁና ነፃነት አለው። እሱ ራሱ በራሱ ራሱን የቻለ ትልቅ ነፃነት ነው። አይምሯችሁን ያድሳል። ብዙ ጊዜ የለመዳችሁትን ነገር ስትረስፉል የሆናችሁበትን ነገር አይደለም የምታደርጉት። ከኔቸር ጋር ኮኔክት ታደርጋላችሁ፣ ራሳችሁን ታዳምጡበታላችሁ። ብዙ ነገር አለና ለዚህ ነው ብዙ ጊዜ ትራቭል አድርጉ ለእረፍት ስትባሉ ወጣ ስትሉ ነው በእናታችሁ። ዋው በቃ እንጃ እኔ እብድ ነኝ ልትሉኝ ትችላላችሁ፣ ግን
እኔ እንደዚህ ሆኜ ነው የተፈጠርኩት። ምንም ማድረግ አልችልም። በነገራችን ላይ ረስቻችሁ አይደለም። አንድ 30 ደቂቃ አካባቢ ወክ አደረኩኝ። ትልቁ ችግር የነበረው ካሜራዬን እንደዚህ መያዝ አልቻልኩም። ጓንት አላደረኩም። ብርዱን ልነግራችሁ አልችልም። እና እንደነገርኳችሁ ጆሮዬን ነው የሚበርደኝ በጣም። ግን አሁን ደህና ነኝ። በነገራችን ላይ አሁን ገና ወደ ከተማው መመለሴ ነውና ከተማ ያው የገጠር ከተማ ደርሻለሁ። ግን እስቲ ዞር ዞር ብለን ደግሞ ገጠር ከተማ ነገር ስለሆነች በጣም ያን ያህል ብዙም እንትን የምትል ነገር አይደለችም። ትንሽ እሱን ደግሞ ላሳያችሁ። ያው በጣም ገጠር ሲባል እዚህ እንዴት ነው ቤዚካሊ ወሳኝ የሚባሉ ትናንሽ ነገሮች አሉ፣ ጥቃቅን ነገሮች ላይክ ማዳያ ላታገኙ ትችላላችሁ ሁሉም ቦታ። ከዛ ውጪ ሱፐርማርኬት፣ ሆስፒታል፣ የህፃናት የሚጫወቱበት ካፍቴሪያዎች፣ ሬስቶራንቶች ምናምን አሉ ሁሌ። ከዛ ውጪ ያሉት ናቸው ትንሽ አስቸጋሪ የሚሆኑት። ግን ትንሽ ከተማ ነች። ቁርስ ምናለኝ በነገራችን ላይ ዛሬ እንቁላል ገዝተናል። እንቁላል መስራት እንችላለን። የረሳነው ነገር ምንድነው ታውቃላችሁ? ቅሌታችን ሽንኩርት ይረሳል። ነገሩን የእንቁላል ስሰራ ኖርማሊ ሽንኩርት ሳላደርግበት ነው የምበላውና እንደዛ ነው። ከዛ ውጪ በነገራችን ላይ አዙሬ ላሳያችሁ እንጂ ቆየው ነው ሰውዬ እየመጣ ነው። ያው ዝም ብሎ ሰው መቅረጽ ደግሞ ከባድ ነው እንደምታውቁት። ሆላ ወይናስ እና ከተማችን አዙሬ ላሳያችሁ። እንመለስ፣ ቁርሳችንን እንብላ። ያገኘነውን ነው የምንበላው። እንግዲህ እንደነገርኳችሁ ሽንኩርት የለም። ያው ኢትዮጵያ ውስጥ እንደዛ ነው፣ ግዴታ ሽንኩርት ከሌለው ምናምን የሚባል ታሪክ አለና በረዶ እንትን እያለ ነው። ደርሰናል። እንግዲህ ያለንን ስራ አድርገን እንበላለን። ቡናችንም ፈልቷል፣ እንቁላላችንም ሰርተናል ያለ ሽንኩርት። እንግዲህ ያበደ ጊዜ ይሆናል ብዬ አስባለሁ። ከዚህ ብርድ አሁን ትንሽ ተገላግለናል። የተባረከ ይሁን። እንግዲህ ያዙ አይሞያ ከባድ ንፋስ ነው ያለው ዛሬ። ስንቶቻችን በህይወታችን ደስተኛ ነን ብላችሁ ታስባላችሁ? ወይ ደግሞ አስባችሁ ታውቃላችሁ? እያንዳንዱ የሚያልፈውን ጊዜ አስባችሁ ታውቃላችሁ በህይወታችሁ? እኔ ምን ያክል ግሬትፉል እንደሆንኩ ልነግራችሁ አልችልም። ማግኘት እንዳለ ሁሉ ማጣት አለ። ሰው የሆነ ነገር ሲኖረው በጣም ለዛ ነገር ግሬትፉል መሆን መቻል አለበት ብዬ አምናለሁ። ቫልዩ መስጠት አለበት ብዬ አምናለሁ። እና ለእግዚአብሔርን ከማመሰግናቸው ነገሮች አንዱ እሱ ነው። አጣው ብዬ የምፈልገው ግን ያላገኘሁት ነገር አለ። ግን በሂደት በስራ በብዙ ነገር በጸሎት ይመጣል ብዬ አምናለሁ። ከምንም በላይ ደግሞ እግዚአብሔር የጻፈልንን ህይወት ነው የምንኖረው፣ ወይ ደግሞ እሱ ያለውን ህይወት ነው የምንኖረው። ከዚህ በላይ ወራ ያው ሳይንስ ትቻለ ይለኛል። የተበላ መብራት አይቻልም። ሬዲዮናል እንግዲህ ለመሄድ ትልቁ ችግር ምንድነው? ቀስ ብዬ ነው መሄድ ያለብኝ፣ ምክንያቱም በጣም በረዶ እየጣለ ነው። ቼክ እያደረኩኝ ነበር አሁን ሜትሮሎጂ እንትን ላይና መንገዶች ምናምን የተዘጋጉ ቦታዎች አሉ። በጣም በረዶ እየጣለ እንደሆነ ነው እንትን ያልኩት። አሁን ረሜታን ያለን ሊወስደኝ ነው። አሁን መጥቼ የቆምኩበትን ቦታ ላሳያችሁ። ያምራል እውነቱን ለመናገር። አዙሬ ላሳያችሁ። አየሩ ያስጠላል ምናምን ግን ያው የየራሱ ሁሉም የየራሱ ጊዜና የየራሱ ወቅት አለው። ያስጠላል ምናምን ብለን እንትን ማለት የለብንም።
ይሄንንም ኢንጆይ ማድረግ አሪፍ ነው። ኡፍ ያለውን ንፋስ አትጠይቁኝ እንዴት በአንድ ሰከንድ ነው። ኤረብስ ማ ጉዟችንን እንቀጥል ይመስለኛል በሰላም ዋው። ለመሞከርም ብለን አይደል የወጣ ነው መኪናውን። ከአስፓልት እንውረድና እስቲ ምን እንደሚመስል እናያለን። በነገራችን ላይ እንደዚህ ኢንጆይ አደርጋለሁ ብዬ አስቤ አላቅም በቫን እና ዋው ዋው this is crazy። ምክንያቱም ፎር ድራይቭ ዊል ሆኖ እንዲህ ያሉ አይደል በቃ ለእንደዚህ አይነት ነገር የተዘጋጁ መኪኖች ሲሆኑ አዎ። ከዛ ውጪ ግን አስቡት ያውን መኪና ያላለፈበት ቦታ ነው። ዋው እንዴት አባቱ እንደሚያምር ላሳያችሁ። Wow, this is crazy. Let's go. እንደዚህ መከራዬን አይቼ እንኳን ሰብስክራይብ ብታደርጉ አይመስላችሁም? የሰው የሚቀርጸኝ የለ ብቸኛ ሰው ነኝ። አንድ እንደዚህ አድርጌ ነው የምቀርጸው። ሁለተኛ ነገር ሁላችሁ ሌላው ካሜራዬ ቤቢ ወያላ እንዳንተ ምን ሆነ ነው ብራቶች። ከካሜራ በስተጀርባ ያለውንም ትግል እንድታዩት በማለት ነው። በዚህ ቪዲዮ እንግዲህ ብዙ ነገር እንደዚህ ነው የምለው ነገር እያሳየዋችሁ እንዳልሆነ ይገባኛል። ግን አትሊስት ከኔ ጋር በተወሰነ መልኩ እንደ ተጓዛችሁ ተስፋ አድርጋለሁ። ያለውን ውሎዬን ትላንትናም ዛሬም በትንሹም ቢሆን ላሳያችሁ ሞክሬያለሁ። የትራቭል ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬም በዚህ ያበቃው። በሌላ ቪዲዮ በቅርብ በሌላ አዲስ ዴስቲኔሽን እንገናኛለን። መልካም ጊዜ ይሆንላችሁ።